ታሪኩ ሲጀምር ሰዎች ራሳቸውን በራሳቸው ፍቃድ ሲያጠፉ እንመለከታለን ማለት ነው። ያም ደግሞ ሁሉም ሰው ራሱን የሚያጠፋው በተመሳሳይ አይነት መንገድ ነበር እና ይህ ነገር ወንጀል እንደሆነ ከኋላ የሆነ ሴራ እንዳለ ፖሊሶች ስለገመቱ ኢንስፔክተር አክራን ይህንን ነገር እንዲመረምር ኢንስፔክተር አክራን ካለበት እረፍት ወጥቶ አሁን ይህንን ወንጀል እንዲይዝ ይህንን ምርመራ እንዲያካሄድ ይጠራል ማለት ነው። ኢንስፔክተር አክራን ይህንን ነገር ለመመርመር ካለው ባልደረባ ጋር ከሱ ፖሊስ ጋር አብሮ ይህንን ስራ ይጀምራል ማለት ነው። እንግዲህ ጸዴ ያበደ ፊልም ነው ይዤላችሁ የመጣሁት ማለት ነው። አስትራም ይባላል ይህ ፊልም። በጣም ጸዴ ፊልም ነው። እስኪ ወደ ታሪኩ እንሂድ ማለት ነው። ከዛ እናንተ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ትጽፉልኛላችሁ። ታሪኩ በጣም ወሰብሰብ ያለ ነገር ይመስላል፣ ግን ቀለል ያለ ነገር ነው። የቼዝ ጨዋታ ያለው ነገር ነው። ስለዚህ መጽሐፍና ቼዝን በማከለ የሚያሳይ ነው። ታሪኩ ትንሽ ለመስራት ይከብዳል፣ ግን እንደምንም አድርጌ ሰርቼላችኋለሁ። እናንተ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እና ኢንስፔክተር አክራን ይህንን ምርመራ ጀመረ ማለት ነው። ይህንን ምርመራ ጀምሮ በሟች ቤተሰቦች መካከል እየመረመረ እያለ አንድ ቀን ከሞተባት ባሏ ጋር እዛ ሄደና ምርመራውን አድርጎ እየወጣ እያለ ጣዖቱን ይመለከታል ማለት ነው። ኢንዱይዝም እምነት ተከታይ ናችሁ ይላታል። አዎ ትላለች። ባለቤትሽስ ሲላት እሱም ኢንዱይዝም እምነት ተከታይ ነው ትለዋለች ማለት ነው። በዚህ አጋጣሚ ኢንስፔክተር አክራን ግራ ይጋባና ያ ሟች ሲሞት አማትቦ ነበር የሞተው ማለት ነው። በዛን ጊዜ ላይ ኢንዱይዝም እምነት ተከታዮች ደግሞ ይህንን ነገር እንደማይቀበሉ እናውቃለን ማለት ነው። በዚህ አጋጣሚ ላይ ኢንስፔክተር አክራን የሆነ ነገር ብለጭልለትና ይህንን ምርመራ ለማካሄድ ይወስናል ማለት ነው። እና ኢንስፔክተር አክራን ባለቤቷን ይጠይቀዋል። ክርስቲያን ጓደኛ አለ ባልሽ ይላታል። አዎ ትለዋለች። እና ወደዛ ጓደኛው ጋር በመሄድ ይጠይቀዋል። ከስንት ጊዜ የሆናችሁ ካሳለፋችሁ ሲለው በጣም ብዙ ዓመታት አብረን ቆይተናል ይላል። እና ራሱን የማጥፊያ መንገድ ምንድነው በሚልበት ሰዓት ላይ እኔ እንጃ እኔ አላቅም በማለት ይመልስለታል ጓደኛው ማለት ነው። ስለዚህ ኢንስፔክተር አክራን ወደ ቤተክርስቲያን ሄዳል ማለት ነው። ቤተክርስቲያን ሄዶ ቄሱን ይጠይቀዋል ማለት ነው። ቄሱን በሚጠይቅበት ሰዓት ላይ ይህንን ሰው ታውቀዋለህ ብሎ ፎቶን ያሳያል ማለት ነው። ያም ቄስ ደግሞ እኔ አላውቀውም በማለት ይመልስለታል ማለት ነው። ከዛ ኢንስፔክተር አክራን ወደ ቤቱ ማታ ይገባል ማለት ነው። ማታ ወደ ቤቱ በገባበት ሰዓት ላይ የሆነ ነገርን ይመለከታል ማለት ነው። ቼዝ ቤት ውስጥ ቁጭ ብሎ ይመለከታል ማለት ነው። ያንን ቼዝ እንግዲህ ሲመለከት ኢንስፔክተር አክራን ይደውላል ለሁሉም ቤተሰቦች፣ ለሁሉም ሟቾች ይደውልና ለሟች ቤተሰቦች ይደውልና ልጃችሁ ቼዝ ይጫወታል ይላቸዋል። እና ሁሉም በተመሳሳይ መልኩ አዎ ቼዝ ይጫወታል ይሉታል ማለት ነው። ይሄ ነገር አሁንም ወደ ሌላ ነገር እያመራ እንደሆነ ገባውና ኢንስፔክተር አክራን ቼዝ ስለሚጫወቱ ስለነዛ ሰዎች ያለውን ኢንፎርሜሽን ከሰበሰበ በኋላ ይህ ገዳይ ይሄኛውን ሴራ እያጠነሰሰ ያለው ሰው ቼዝ የሚጫወት ሰው ነው እና ሁለት አይነት ከለር ይወዳል፣ ነጭና ጥቁርን ይወዳል። የቼዝ ደግሞ እንደምታውቃት ነጭና ጥቁር ስለሆነ ማለት ነው። እና ይህንን ነገር ወደ ሌላ ስቴፕ ከፍ ስላደረገው በቤቱ ደግሞ አንድ ሰው ተገኝቶ ነበር። ያ ሰው ደግሞ ይነግረዋል ማለት ነው። አሁን እኔ ወንድሙ ነኝ ይለዋል። አሁን ደግሞ ወንድሜ ይመጣል፣ ይህንን ሴራ እያቀነባበረ የነበረው ወንድሜ ይመጣል። ወንድሜ ሲመጣ ደግሞ ራሱንም እኔንም ገሎ ነው የሚሞተው የሚል ነገርን ያነሳለታል ማለት ነው። በዚህ አጋጣሚ ላይ ኢንስፔክተር አክራን እንዴት የሚል ነገር እና ያበቃል፣ ይሄ ነገር ጨዋታው ያበቃል፣ ስለዚህ ምርመራ ዛሬ ያበቃል በሚልበት ሰዓት ላይ ይመጣል ወንድምየው ማለት ነው። ወንድምየው መጣና ኢንስፔክተር አክራን ወደ ወንድምየው በሚመለከትበት ሰዓት እዛ ቤት ውስጥ የተገኘው የዛኛው ወንድም ራሱን በተመሳሳይ መልኩ ያጠፋል ማለት ነው። ይሄ ወደዛ ልክ ሲዞር ያኛው ደግሞ ቼዙን ያስወድቅና ይሄም በተመሳሳይ መልኩ ራሱን ያጠፋል ማለት ነው። ስለዚህ እዚህ ጋር ያበቃ ይመስላል፣ ግን ደግሞ አሁንም አላበቃም። አሁን ወንድሜ ነው ያለው ይህንን ጨዋታ ወንድሙ እንዳልሆነ ያሳያል ማለት ነው እዚህ ጋር። ያም ደግሞ እሱ እንዳልሆነ ያሳይና ታሪኩ ወደ ሌላ ነገር ይሸጋገራል። ኢንስፔክተር አክራን ቤት ውስጥ ሁለቱም ሟቾች ስለሞቱ ኢንስፔክተር አክራን ይህንን ምርመራ እንዳያካሂድ ይታገዳል ማለት ነው። ስለዚህ ኢንስፔክተር አክራን ስራ ፈቶ ተቀመጠ ማለት ነው። በዚህ አጋጣሚ ላይ አብሮ ወዳለው ጓደኛ ጋራ ሚስቱ ወልዳ ወደዛ ይሄዳል። ሚስቱ ወልዳ ስለነበረ ያኛው ፖሊስ ደግሞ የሆነ ነገር ተሰጥቶት ነበር፣ የሆነ በስጦታ መልክ የተቀመጠ ነገር ተሰጥቶት ነበር እና ሚስቱ ወልዳለች በሚባልበት ሰዓት ደንግጦ ወደዛ በመሄድ ያንን ነገር ሳይሰጠው ይቀራል ማለት ነው። ስለዚህ ኢንስፔክተር አክራን ከተመለሱ በኋላ ያንን ወንጀል ለመመርመር ሐሳብ ወዳለበት ሰዓት ላይ ያ ባልደረባው ደግሞ ያንን ስጦታ ይዞለት ይመጣል ማለት ነው። ያንን ስጦታ ይዞለት ከመጣለት በኋላ
ያን ስጦታ በመክፈት የሆነ ጋን ከውስጡ እና የሆነ ዲጂት ቁጥሮች ያሉበትን ነገር ይመለከታል ማለት ነው። በዛን ሰዓት ላይ ኢንስፔክተር አክራን ግራ ይገባል ማለት ነው። ግራ በተጋባበት ወቅት ላይ ወደ ቤት እየገባ ሳለ የሆነ ገራጅ ቤት ውስጥ የሆነ ታርጋ ይወረወራል ማለት ነው። ያ ታርጋ ልክ ሲወረወር እሱ ዝም ብሎ አየና ገባ። ከዛ በኋላ ጠዋት ሲነሳ ያ ታርጋ ቁጥርን አስታወሰ ማለት ነው። በሆነ ሲሲቲቪ ካሜራ የሆነ መኪና ላይ ያ ጊዜ የተፈጸመ ግድያ ላይ የነበረ ታርጋ ነበር እና ያንን ታርጋ ከዛኛው ከቀረው ዲጂት ቁጥር ጋር ሲያመሳሰለው ወደ ሌላ ታሪክ ይወስዷል ማለት ነው። እንግዲህ ይህንን ፊልም ቀጣይ ፓርቱን ከፈለጋችሁ እናንተ ታሪኩ አለ እናንተ ከፈለጋችሁት ቀጣዩ ይሰራልኝ የምትሉ ሰዎች ካላችሁ ቀጣዩን ክፍል ደግሞ እሰራላችኋለሁ ማለት ነው። ይህንን እንዴት ነው ታሪኩን አሪፍ እስከዚህ ድረስ አምጥቼላችኋለሁ የሚለው ነው። ከዚህ ቀጣይ ያለውን ክፍል ደግሞ እናንተ እንድታዩትና ደግሞ ቀጣዩን ደግሞ ይዤላችሁ ስለምመጣ እስከዛ ሰብስክራይብ በማድረግ እንድትጠብቁ ፈልጋለሁ። ይመቻችሁ።